ሃይ እንዴት ናችሁ? ዶክተር አብይ ነኝ ከኤሊት የአንገት በላይ ቀዶ ሕክምና ማዕከል። ይህን ቪዲዮ ሁላችሁም ሼር፣ ኮፒ ሊንክ፣ ሪፖስት እያደረጋችሁ ለብዙ ሰዎች ይማሩበታልን ብዬ አስባለሁ። በተለይ ደግሞ ወደ ክፍለ ሀገር አካባቢ ለሚገኙ ሰዎች አድርሱልኝ። እንግዲህ አባታችን ከሩቅ ሀገር ነው የመጡት። ዛሬ በጣም ከባድ የሆነ ሰርጀሪ ነው የምንሰራው። እንግዲህ የሰርጀሪ ከባድነቱ ቀዶ ሕክምናው ጋር ብቻ ተያይዞ ሳይሆን ኢቭን አነስቴዚያ ለመስጠት ራሱ በአፍንጫም በአፋቸውን በኩል ቱቦ ለማስገባት በጣም አስቸጋሪና አዳጋች የሆነ ሰርጀሪ ነው የሚሆነው። ወይም ደግሞ በአነስቴዚያም ሳይድ ትንሽ ከባድ ነው። ነገር ግን እኛ በተቻለን መጠን በሁሉም ነገር ሬዲ ነን። እዚህ ጋር እንደምታዩት we have flexible fiber optic laryngoscope አለን። አነስቴዚዮሎጂ ስፔሻሊስቶቻችንም እዛ ሬዲ ናቸው፣ የተዘጋጁ ነው። ያው ኢንቱቤት ለማድረግ በጣም ዲፊካልት ስለሆነ we need flexible fiber optic laryngoscope። በእርግጥ ሰሚ ሪጅድም አለን። እነሱ ሁሉ ነገር እያመቻቹ ነው። እንዲሁ በቀላሉ ኢንቱቤት የሚደረግ ወይም ደግሞ ማደንዘዣ የሚሰጥ ስላልሆነ ማለት ነው። ስለዚህ ቱቦውን ወደ ሳምባ ለማስገባት ካፍንጫቸውን በአፋቸውን በኩል ዝግ ስለሆነ የግድ we need ስፔሻል ኢንስትሩመንቶች። ለዛ ደግሞ ኤሊት ጊዜም ሬዲ ነን። ምንም አይነት የኢንስትሩመንት ችግር የለብንም ማለት ነው። አፕ ቱ ዴት የሆኑ ዘመናዊ ሕክምና መሳሪያዎች አሉን። እስኪ እንግዲህ ፕሮሰሱን ማሳያችሁ ይሆናል። ሰርጀሪውም ደግሞ በሰላም እንዲያልቅ ሁላችሁም በጸሎት አግዙን ማለት እፈልጋለሁ። አመሰግናለሁ። ዶክተር አብይ ነኝ ከኤሊት የአንገት በላይ ቀዶ ሕክምና ማዕከል። አሁን ቀጥታ ወደ አነስቴዚዮሎጂስቶቻችን እንሄዳለን። ኢንቱቤት ካደረግን በኋላ ደግሞ ወደ ሰርጀሪው ከኔ ጋር እንገናኛለን ማለት ነው። አመሰግናለሁ። ቻው። እሺ፣ ደህና ነዎት? መቼ ነው ይህ ችግር የጀመረውት? 6 ዓመት 5 ዓመት ነው። 6 ዓመት። ምንድን ነው? እንዴት ነው አጀማመሩ? እንዴት ነው ያደረጉት? ምንድን ነው የሚሰማውት? ሳረግ ትንሽ ሽምብራ ስንታሉና በዝጎን በረጎ ቁባለሽ በአፎቱ በኩል በረጎን በዚህ በላይ እሺ፣ ወደሰተለ ዳራታው ተመርኩ። እሺ፣ በዳይታው ከነሳቱ እሺ፣ ታንተ ተቀመስ ጨርስ ደግሞ በደማ ያው ከናና ማርሽ ወጉ ሳይሻረቀረ አዛ ጎንደር ላኩ። ጎንደር ደግሞ ማለት አለ ጆሮ ነገር የለም። ዶክተር ሆስፒታል ግሉላር መንሶር በዘሰንባ ነበር። ጥቁር አንበሳ መሳሪያ ስለሌለ አሉ አንበሳ ተላኩ ተጎንደር። ኦኬ። ዳንሳት ደግሞ ቅጣም ባርጣፋና ደዘሙ ገና ተባይ ነበር። ተነቀና ተንቀልኩ። አሁን ምንድን ነው የሚሰማውት? እንደው አሁን ስለማ አላስተውልም። ያፍናል በጣም አንፈራፋለሁ። በጣም አንፈራፋት። ምግብ መብላት እንደው ይቸግሮታል። ምግብ ስጋ ምናምን አይደለም። ምግብ ይሄ ጥሩ ምግብ አይበሉም። እርጎ ምናምን የሚጠጣ ነገር ብቻ እበላለሁ። እርጎ እንጀራ ወለበት ምናምን ማለት ነው። በስላሳ ነገር እወጣለሁ። እንደ ልብ አይወርድም ማለት ነው። ስጋ ግን አያስወጣም አይደለ? ከብዳል በጣም ስጋ አያስወጣም። ሌላው ነገር አሁን በጣም የመሰለ ድምፅዎትንም ለውጦታል። አሁን አንዳንዱ አሁን ፊትም ማውቀው ፊትማውቀው ምን ነው ይላል። ፊትማውቀው ግን ደግሞ አመሰግናለሁ ቢሆን ይላል ደግሞ። እስኪ እንግዲህ አሁን እኛ በምርመራው ያገኘነው ውጤት እንግዲህ ባለፈውም ምርመራ ክፍል ስነግሮት ከምራቅ እጢዎች የተነሳ እጢ ይመስላል። ሰሊቨሪ እጢውን ማቆነሱ ጥሩ ነው። እንግዲህ ፈጣሪ ይርዳንና በሰርጀሪውን በሰላም ለመጨረስ እሱ ያግዘን። ከኛ ያው ትንሽ ከባድ ነው ሰርጀሪ የሚሆነው። ከባድ የሚያደርገው ምንድነው? በጣም ትልቅ ነው እብጠቱ። አፍ ውስጥ የወጣው እብጠት ወደ ጉሮሮትም ጭምር ስለሚሄድ ማለት ነው። ወደ አፍንጫም ወደ ጉሮሮም ነው የወረደው እና ትልቅ እብጠት ነው። ይሄ ከላንቃዎት የተነሳ ስለሆነ ማለት ነው። እሱን በተቻለ መጠን በምንችለው አቅም ሙሉ አሁን ካሉበት የተሻሉ እንዲሆኑ ለማድረግ እንሞክራለን ከፈጣሪ ጋር። ትንሽ ሌላው ከበድ የሚያደርገው ያው ማደንዘዣ ከመሰጠቱ በፊት ቱቦ ይገባል እና ያም ቱቦ ለማስገባት ትንሽ አስቸጋሪ ይሆናል። ነገር ግን እኛ ሙሉ ሬዲ ነን። በጣም ጎበዝ የአነስቴዚዮሎጂ ስፔሻሊስቶች አሉን። እንደሚያዩት ደግሞ ትላልቅ የሕክምና መሳሪያዎች አሉን። በፍሌክሲብል ፋይበር ኦፕቲክ የሚባል አለ የምንሰራበት እዛ ጋር ያለ። በዛ በምንችለው አቅም በሙሉ በተሻለ መጠን ጥሩ ሁኔታ እንዲያልቅ ለማድረግ እንሞክራለን። እንግዲህ እግዚአብሔር ከእርሶ ጋር ይሁን። እግዚአብሔር ይርዳዎት። እኛም ጋር ይሁን እንግዲህ። አሜን።